እግዚአብሔር ስለዚህ ቀንና ሰዓት የተባረከ ይሁን። ደስታቸውን ደስታችን ብለን በዚህ ስፍራ የተገኛችሁ ሁሉ በጣም ደስ ይላል እና ሙሽሮች እርግጠኛ ነኝ ብዙ የተዘጋጁበት በብዙ ናፍቆት የቆዩበት ዛሬ ግን ተገናኝተው በእንዲህ አይነት ባማረ በደመቀ ሁኔታ እኛም የደስታቸው ተካፋይ ሆነን እንድንገናኝ የረዳን እግዚአብሔር የተባረከ ይሁን። እስቲ ለጌታ አንድ የክብር ስጡ ባካችሁ። ከብዙ እንቅፋት ከብዙ ችግር ከልለው ጠብቆ ለዚህ ቀን ያደረሰ ጌታ ስሙ የተባረከ ይሁን። እግዚአብሔር አምላክ የተባረከ። ጥቂት ነገር እልና ጸልየን ወደሚቀጥለው ፕሮግራም እንሄዳለን። እኔ ስለ ሙሽሮች ሳስብ ስለዚች ቀን ይችን ቀን ለማየት በዚች ቀን ለመደሰት ብዙ ዝግጅት ብዙ ያሳለፏቸው ነገሮች አሉ። ግን የረዳቸው እግዚአብሔር የተባረከ ይሁን። ረድቷቸው ለዚህ ሰዓትና ለዚህ ጊዜ አድርሷቸዋል። ስለ ሙሽሮች ሳስብ አንድ ነገር ሁላችን እንድንረዳ ፈልጋለሁ። ምናልባት አንዳንዶቻችሁ ያገባችሁ ከሆነ በትዝታ የምታዩት ነገር አላችሁ። ሌሎች ደግሞ ምናልባት ገና ነገ አገባለሁ የምትሉ ደግሞ ወደፊት የምታዩት የምትማሩት ነገር አላችሁ። መጽሐፍ ቅዱሳችን ግን በጣም የሚገርም ከዚህ የተሻለ ሰርግ አለ ብሎ ይለናል። ኢየሱስ ክርስቶስ ጌታ ነው። ከዚህ የበለጠ በሰው እጅ ያልተሰራ በሰው ያልተዘጋጀ እግዚአብሔር በልጁ በክርስቶስ ኢየሱስ ያዘጋጀው ሰማያዊ የሆነ ሰርግ ጥሪ ተደርጎልናል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ምን ነው አሜናችሁ ጸጥ አለ? ኧረ በደንብ አሜን በሉ። ኢየሱስ ክርስቶስ ጌታ ነው። አንድ ቃል አነብላችኋለሁ። መጽሐፍ ቅዱስ በጣም ከሚገርማችሁ ነገር በቤተ ክርስቲያንና በክርስቶስ መካከል በእግዚአብሔርና በልጆቹ መካከል ስላለው ግንኙነት በአባትና በልጅ በሙሽሪትና በሙሽራ አስመስለው በምሳሌ ለእኔና ለእናንተ ትምህርት የሚሆን ብዙ ነገሮች አሉት። ስለዚህ አንድ ቃል ብቻ አነብላችኋለሁ። በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ እንደዚህ ይላል። ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማይ ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ነገር ግን የተላከባቸው ሰዎች ሊመጡ አልወደዱም። ደግሞም ሌሎችን ባሮችን ላከ። የታደሙት እነሆ ድግሴን አዘጋጅቻለሁ፣ ኮርማዬንም የሰቡትንም ከብቶቼ ታርደዋል፣ ሁሉ ተዘጋጅቷል፣ እባካችሁ ወደ ልጄ ሰርግ ኑ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትም ደግሞ ባሮችን ይዘው አንገላቷቸው፣ ገደሏቸው የሚል እግዚአብሔር ቃል በምሳሌ ተጽፎልን እናገኛለን። ከዚያ ንጉሡ ተቆጥቶና አዝኖ አንድ ነገር አደረገ። እንደዚህ አላቸው አገልጋዮቹ፣ እንግዲህ ወደ መንገድ ዳር ሁሉ ውጡ፣ ወደ አደባባይ ሂዱ፣ ያገኛችሁትን ሁሉ ወደ ልጄ ሰርግ ይመጣ ዘንድ ጥሩ እና የሚመጣ ቤቱን አዳራሹን ይሙላው አለ ብሎ የእግዚአብሔር ቃል ይናገራል። እኔ በጣም የሚገርመኝ እዚህ ክፍል ላይ ንጉሥ ጥሪ አድርጎ ንጉሥ ልጁን ጥሮ ንጉሥ ድግስ አዘጋጅቶ ቸል ይባላል ወይ? ዛሬ ቸል የማይባል ጉዳይ ቸል ያለን ሰዎች በጌታ በኢየሱስም እግዚአብሔር ማስተዋል ይስጠን። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ታላቅ ዝግጅት አድርጎ እግዚአብሔር በልጁ በክርስቶስ ኢየሱስ የተሻለ ክብር፣ ለተሻለ ሕይወት፣ ለተሻለ የዘላለም ነገር አዘጋጅቶልን ቸል ያለን ጥሪውን ቸል ያለን ሰዎች ዛሬ እግዚአብሔር ወደ ማስተዋል ያምጣ። እርግጠኛ ነኝ እዚህ ሰርግ ላይ ለመገኘት ታደማችሁ ሰዎች እድለኞች ናችሁ። የደስታቸው ተካፋይ ለመሆን እንዲህ አይነት ጥሪ ስለደረሳችሁ ደስ ብሏችሁ መጥታችኋል። እዚህ ስፍራ ስትጨፍሩ ስትጫወቱ አያችሁ ደስ እንዳላችሁ። አንድ ቀን ከዚህ የሚበልጥ ደስታ በሰማይ ይጠብቀናል። አሜን ነው። ከዚህ የሰው እጅ ባልሰራው ሰው ባላዘጋጀው ነገር ግን ንጉሡ እግዚአብሔር ባዘጋጀው ሰማይና ምድር የፈጠረ የሰራዊት ጌታ እግዚአብሔር በልጁ በክርስቶስ ኢየሱስ ያዘጋጀው የበጉ ሰርግ ከፊታችን አለ። ስለዚህ እንደዚህ ይላቸዋል ጳውሎስ ይህንን ቃል ሲናገር፣ በጥቂት ሞኝነት የምትታገሱ መልካም ነው። ምናልባት ሞኝነት ቢመስላችሁ እኔ እኮ እንደ አንዲት ድንግል ለአንድ ወንድ አጭቻችኋለሁ። ያ ክርስቶስ ነው። ያ ክርስቶስ ይመጣል። ከመምጣቱ በፊት ግን ዛሬ ተዘጋጅታችሁ ጠብቁ። ሙሽራው ኢየሱስ ይመጣል። ዛሬ ሙሽራው ኢየሱስ ሊመጣ በነቢያት የተነገሩ ትንቢታዊ ምልክቶች ሁሉ ፍጻሜ ያገኙበት ሰዓት ላይ እንገኛለን። ስለዚህ ኢየሱስ ከመምጣቱ በፊት ሙሽሮች የሆናችሁ እናንተ ቅዱሳን ዛሬ የተዘጋጀውን ልብሳችሁን ለብሳችሁ አለነውር አለነቀፋ ሆናችሁ መገኘት እንዲሆንላችሁ የእግዚአብሔር ጸጋና የእግዚአብሔር ኃይል ይለቀቅላችሁ። አሜን ነው። ሙሽሪትና ሙሽሪት
እንዲህ ደስ ይላሉ። ሙሽራውን ከዚህ በኋላ አያስብም። ሙሽሪቱን በእጁ አስገብቷል። ወደ ቤቱ ወደ አዘጋጀላት ስፍራ ይወስዳታል። አንድ ቀን የናዝሬቱ ኢየሱስ ወደ አዘጋጀልን በአባቱ ዘንድ ወዳለው ክብር ወዳለው የዘላለም ሕይወት ወዳለው ጭንቀት፣ ሞት፣ መከራ ወደሌለበት ወደዚያ ሙሽሮችን የሆኑ እኛን ሊወስደን ይመጣል። ኢየሱስ ይመጣል። ስለዚህ ለመሄድ ስንቶች ተዘጋጅተናል። ዛሬ ጥሪ ሲደረግልን በየአደባባዩ ቸል ብለን ይሆን ወይስ ወደ የንግዶቻችን ይሄ ይበልጥብናል ብለን ሄደን ይሆን? ዛሬ ከዚህ የሚበልጥ እዚህ በምድር የምታዩት ሁሉ ያልፋል። የማያልፍ መንግሥት ግን ይመጣል። የማያልፍ የዘላለም ሕይወት ይመጣል። ለዚህ ሕይወት የታደማችሁ ዕድለኞች ናችሁ። ለዚህ ሕይወት ያልታደላችሁ ደግሞ ዛሬ ጊዜ ሳለ ቀን ሳለ መመለስ ይሁንላችሁ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። ስለዚህ ጥሬ እንደዚህ ነው። ዛሬ ምናልባት የንጉሱ ጥሪ የንጉሱን ቸል ያላችሁ ይሄንን በልጁ በክርስቶስ ኢየሱስ ያዘጋጀውን ይሄን ጥሪ ቸል ያላችሁ ዛሬ እግዚአብሔር እንደዚህ ይላችኋል፣ ወደዚህ ወደ ተዘጋጀላችሁ ወደ ዘላለም ሕይወት ኑ፣ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ይላል። ወደ እርሱ የሚመጡ አያፍሩም። እግዚአብሔር ስለ ቃሉ የተባረከ ይሁን። ስለዚህ በዚሁ ጸልየን ወደ ማዕዱ እንሄዳለን። የአምላካችን የእግዚአብሔር ስም እናከብራለን። ቅዱስና ጻድቅ የሆንክ የዘላለም አባት ልዑል እግዚአብሔር በዚህ ስፍራ ደግሞ ወንድማችንን ታደሰን እህታችንን ሐና ደግሞ እግዚአብሔር ሆይ ቤተሰብን ሙሽሮችን ሚዜዎችን ደስ እንዲሰኙ እግዚአብሔር ሆይ መልካም ቀን እንዲሆን እግዚአብሔር የሰራት ቀን ይቺ ስለሆነች እናመሰግንሃለን። በዚህ ቀን ደስ ብሎናል። ስምህ ለዘላለም የተባረከ